እንደምን ዋላችሁ እንደምን አደራችሁ እንደምን ቆያችሁ እንኳን አደረሳችሁ መላእክቱ ሁላቸውም ለስሙ ይሰግዳሉ ይንበረከካሉ ዘሬሶሙ ለመላእክቱ መንፈሰ ወለየት ለይታክቦ ነደሳት መላእክቱን መናፍስት አገልጋዮቹንም የእሳት ነበልባል ያረጋቸዋል ይላል በዕብራውያን ምዕራፍ 1 ከቁጥር 6 ላይ መዝሙረኛ ዳዊት ያመሰገነው ምስጋና ቅዱስ ጳውሎስ የጌታችንን ክብር የጌታችን ሰው ሆኖ መገለጡን የሱን አምላክነቱን የሱ አገልጋዮች የሆኑ የመላእክትን ክብራቸውና አገልግሎታቸውን ያመሳጠረ ሲያስተምር በዚህ ክፍል ላይ እናገኛለን መላእክት ሁሉ ለሱ ለጌታችን ይሰግዱለታል አምላካችን ምድርና ሰማይ በምድርና በሰማይ ምስጋና የመላ የተመሰገንክ እያሉ ያመሰግኑታል በጽዮን ያ ሞትን ድል ያደረገ ጠላትን ያሸነፈ በጽዮን ተራራ ላይ ቆመ ያ በግኡ ለእግዚአብሔር በጉ ጌታችን ኢየሱስ ክርስቶስ መጽሐፉን መግለጥ ላንተ ይሆንልሃል ይገባሃል ድል አድርገሃልና ጠላትን አሳፍረናልና ያሉ ያመሰግኑታል ይላል መላእክት ረቂቃን ናቸው በመቶ ነገድ መላእክት አድርጎ እግዚአብሔር ፈጥሯቸው ከዛ ውስጥ 10 ነገድ ወደዚህ ምድር ወደ እንጦሮጦስ ሲገቡ ሌሎች 99 መላእክቱ ግን ከነክብራቸው ከነልዕልናቸው እግዚአብሔርን በማመስገን በማምለክ እሱን ያገለገሉ የሰው ልጆችን በማገልገል ጭምር እስከ ዓለም ፍጻሜ ይቆያሉ ከነዚህ ሁሉ በ23ቱ ነገደ መላእክት የተሾመው ታላቁ ቅዱስ ሩፋኤል ፈታሄ ማህፀን ተብሎ ለእናቶች ለሰው ልጆች ብቻ ሳይሆን ለአራዊቱ ለእንስሳቱ የሰው ልጅ እንኳን እናቶች ሲወልዱ የሚያዋልዷቸው ሴቶች አሉ ከጎናቸው የሚሰለፉ አራዊቱ እንስሳቱ ግን አውዝ በራሳቸው እንስሳት ስለሆኑ የሚራዳቸው የለም ስለዚህ ለአራዊቱ ለእንስሳቱ ጭምር ማህፀናቸውን የሚፈታ ሲወልዱ የሚራዳቸው ታላቅ ቅዱስ ሩፋኤል መልአክ ነው ለሰው ልጅ ብቻ ሳይሆን ለእንስሳቱ ለአራዊቱ ለሚወልዱ እናቶች ሁሉ የተሾመ ታላቅ መልአክ ነው አመስግኑት ይህ ብቻ አይደለም ቅዱስ ሩፋኤል ላሉት በዚህ ዓለም ላሉት ፍጥረታት በተለይ ለሰው ልጆች ይቅርታን ምሕረትን የሚለምን ሰው ንስሐ ሳይገባ እንዳይሞት ምሕረትን እግዚአብሔርን የሚለምን የሚራራ ርህሩህና ቸር ይቅርባይ መልአክ ነው በመዛግብት ላይ የተሾመ መዛግብት የተዘጉትን በነፋሳት በሌሎችም ሁሉ እግዚአብሔር የሾመ ይታላቅ ሩፋኤል መልአክ ነው ጦቢትን አይኑን የፈወሰ 7 ዓመት 7 ባሎች እየሞቱባት ያንን ባሎቿን የሚገልባትን ጠላት ሰይጣንን ያስወገደላት ለሳራ ለተባለችው ሴት የተራዳት ይህ ታላቅ ቅዱስ ሩፋኤል ነው